እንዴ ምን ያረክሽ ነው? ምን ታረጋይ? ለምጣዝ እናቴ ያቺሽ አናርበላ ምግብ እኮ ነው የሰራሁልሽ። ለምን ማትበይው አንቺ? ስለማልበላ ነው። ምንድነው ምክንያት? አላምናትም። በቃ አላምናትም። አለማመን መብት አይደል እንዴ? ማስተዋል አልቻልክም። በፊት እንጀራ በቁርጥ ቀርቦ በስነ ስርዓቱ ወጥበት ባባለ ከዳን ቀርቦ አጠቃላይ አብረን ነው አይደል ተደርጎልን ምን በለው አንድ ላይ ምን በለው ወንበር ላይ ቀርቦ ነው አይደል? ዛሬ ምን አይነት ፋሽን ነው? የኔን ለብቻ ከጓዳ ይዞ መምጣት፣ ያንተን ለብቻ ከጓዳ ይዞ መምጣት። ከዛስ ነቢ አልበላ ምን ማለት ነው? እየሰራች ነው እንደውም ማለት ነው ዛሬ እኔና እሱ ጥሩ ጊዜ እናሳልፋለን። በዓል ነው ምናምን ፋን ለምን አትወጪልን? ለምን ወጣ በቀለው ሚስቴ ምን ታረግበታለች ብለሽ ነው? ሚስቴ ምንም አታረግበትም። በደንብ አድርገህ ብላና ከዛ እናያለን ምን እንዳለበት እንደሌለበት። ይሄው አልተናገርኩም። ልጄን ጉድ ሰራችሁ። ልጄን አንቺ ምንድን ነው ያደረግሽው? ምግቡ ላይ ልጁን ያፈዘዘው ምንድን ነው? አንተ ማርሽ አባ ምንድን ነው ያደረግከው? ምግቡን በላው እንዴ? ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ሰሞኑን ያለሁበት ሁኔታ ታውቃላችሁ፣ በጣም ከባድ ነገር ውስጥ ነው ያለሁት። ካሜራው ትንሽ ብዥ ሊልባችሁ ይችላል። እጣን ምናምን አድርጌው ቤቱን እስኪ ዛሬ በቃ ፏፏ አድርገው ብዬ ነው። ለክርስትና እምነት ተከታዮች እንኳን ለጌታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ እላለሁኝ። ያው ዛሬ እንግዲህ በዓል ነው፣ ግን ደግሞ አንዳንዴ ቤታችሁ ሰላም ሳይሆን በዓል ማሳለፍ በጣም ነው የሚደብረው። ብቻዬን ያለሁት እና በቃ በጣም ደብሮኛል። እውነት ለመናገር በጣም ነው የሚደብረው ያለው ድባብ ታውቃላችሁ። እኔ ሌላ ጊዜ እንደዚህ ያለመልኩም ከፋሚሊዎች ጋር ነው በዓል ማከብረው ምናምን። እውነት ለመናገር አሁን ያለሁበት ሁኔታ እውነት በጣም ከባድ ነው፣ ደስ አይልም። ያው ቤት ውስጥ ደግሞ እስኪ በዓል ላስመስለው፣ እንደገና ደግሞ እኔም በቃ ለራሴ ጥሩ ጊዜ መስጠት አለብኝ ብዬ አስቤ ነው እንግዲህ ብቻዬን በዓል እያከበርኩ ነው የምገኘው። እንግዲህ ቡና አፍልቻለሁ። አላዛርም ተኝቷል። እሷም ትተኛው እውነት ለመናገር አላውቅም ቷል። ማሚም የለችም ወጥታለች፣ የት እንደሄደች አላውቅም። እኔ ግን እሷም ትምጣ ቡና ማፍላት አለብኝ። ቤቴን እስኪ እውነት እስኪ በጭሳጭስ ነገሮች በቃ ያለም ሴጣን ካለ እንዲወጣ የእውነት የምሬ ነው። በጣም የደበረኝ ቤታችን ውስጥ ያለው ሴጣን በጣም ከባድ ነው። በጣም በቃ መስማማት፣ በዛ ላይ አላዛራ ሞታል ታውቃላችሁና እሱም በቃ ተኝቷልና እስኪ በቃ ቤቱንም በዓል አስመስለው። ያው ብቻዬን ነው ማከብረው፣ ግን ይደብራል። በጣም ነው የሚደብረው። እኔ ካላዛር ጋር ሁሌ አጠገቤ ነው የሚሆነውና እሱ ደግሞ ተኝቷል እና እስኪ ነቃ ይበል። ቤት ውስጥ ብቻዬን ስለሆንኩኝ እሷም ስለሌለች እስኪ ከሱ ጋርም ጥሩ ጊዜ እናሳልፋለን ብዬ አስቤያለሁ። ግን ደግሞ ትመጣለች፣ ወጥታ ራሱ ትንሽ ደቂቃ እንኳን እረፍት አትሰጠንም። ወዲያው ነው የምትመጣው፣ ቶሎ ትመጣለች። እኔ ለምን እንደሆነ አላውቅም። እውነት የምሬን ነው። በቃ መንፈሳችሁን ነው እንትን የምትለውና በጣም ነው የሚደብረው። ማለት እንደዚህ አይነት ሁኔታ አሳልፋለሁ ብዬ አስቤ አላውቅም። እውነት ለመናገር በጣም ከባድ ጊዜ ነው እያሳለፈን ያለ ነው። በዛ ላይ በጣም ነው የታመመው አላዛር፣ በጣም ታሟል። አሁን ያለበት ሁኔታ ማለት ከአቅሙ በላይ በቃ ጭንቀት ነው ይመስለኛል። እኔ ደግሞ እሱን ማስጨነቅ አልፈልግም፣ እሱ እንዲጎዳብኝ አልፈልግም። ይሄ ሁሉ ነገር ዋጋ የምከፍለው እሱን ብዬ ነው፣ ሌላ ማንንም ብዬ አይደለም። ከሱ ሌላ ማንም የለኝም። ትንሱ ለምን እናትሽ ጋር አትሄጂም ብላችሁኛል። እናቴ ይህንን ነገር አታውቅም። እንደገና ደግሞ ይህንን ነገር በተፈጠረ ቁጥር ቤተሰብ ጋር መሄድ ጥሩ ነው ብዬ አላስብም። ከቻልኩ እንግዲህ
ከፈጣሪ ጋር ወጣዋለሁ፣ ይሄን ጊዜ አልፈዋለሁ ብዬ አስባለሁ። እውነት ለመናገር ማለት ፈጣሪ ያውቃል እንግዲህ የሆነ እኔ እንጃ አላውቅም። እውነት ለመናገር ፈጣሪ ያውቃል፣ ለሁሉም ፈጣሪ ያውቃል። ሁሉንም ነገር ፈጣሪ ያውቃል። ለእሱ አሳልፎ መስጠት ነው እንጂ በጣም ከባድ ነው። ግን ደግሞ አንዳንዴ ደግሞ ይሆናል አይደለ ስለ ትዳር ምናምን አነባለው። እንደገና ደግሞ ብዙ ስለ ትዳር የሚያማክሩ ሰዎች አሉና የእነሱን ፖድካስቶች ምናምን እሰማለሁ። የሆነ በቃ አይደለ የሆነ ነገር ሲወጣ እኔ ደግሞ እናት ጋር ብሄድ ነገሮች ይባባሳሉ። እኔ ደግሞ አላዛርን ማጣት አልፈልግም። እንደነገርኳችሁ ከሱ ጋር መሆንና ከሱ ጋር መቀጠል ነው የምፈልገው። ሌላ ማውቀው ነገር የለም። እዚህ ሀገር ውስጥ አዲስ አበባ ውስጥ እሱ ብቻ ነው ያለኝ። ማለት ብዙ ሰዎች ብዙ ዘመድ ሊኖር ይችላል፣ ብዙ አጠገቤ ብዙ ሰው ሊኖር ይችላል። ግን ያው እሱ የ80 ባለቤቴ ነው። እሱ እስካልጠላኝ ድረስ እሱ እኔ ላይ የሆነ ነገር እስካላደረገ ድረስ ከሱ ጎን ነው መሆን እንፈልገው። ማለት አልፏለሁ ብዬ አስባለሁ። እንግዲህ ቡናዬም ደርሳለች እና ይቅርታ ቤተሰቦች፣ አሁን ያለሁበት ሁኔታ እውነት ለመናገር በጣም ከባድ ነው። ለምን ትንሱ ቤተሰብ የለሽም ወይ? ለምን እናትሽ ጋር አትሄጂም? የብዙዎቻችሁ ጥያቄ ነው። ትዳር ውስጥ ነው ያለሁት ወይ ቦይፍሬንድ አይደለም። ኦልሬዲ ትዳር ውስጥ ነው የገባሁት። በጣም ቅርብ ጊዜ ነው የጀመርኩት። አሁን እናቴ ጋር ብሄድስ ቤተሰብ ምን ይለኛል? እንዴት ቤተሰብ ምን ብሎ እኔን ይቀበላል? እስኪ አስቡት። ትዳር ብላችሁ እኔ እናቴን አሳምኛት እፈልገዋለሁ እወደዋለሁ ብያት ነው እቺ ነገር ተፈጠረች ብዬ እናቴ ጋር ብሄድ አስቡት እስኪ የሆነ የሚደርስባችሁ ነገር። እኔ አላዛር አልበደለኝም። እስካሁን ጥሩ ፍቅር ነው የሚሰጠኝ፣ ንጹህ ፍቅር፣ ምንም ያልተቀላቀለ ንጹህ ፍቅር ነው እየሰጠኝ ያለው። አውቃለሁ አሁን ላይ ማንም ሰው እናቱን አይጠላም አይደለ? እናቱን ማንም ሰው አያወዳድርም። እኔ እናትህን ተው ልል አልችልም። እሱም አጣብቀኝ ነገር ውስጥ ነው ያለው። እሷ ደግሞ ልትረዳው አይደለም ያለችው፣ እየተረዳችውም አይደለም። ያው በምንተኛበት ሰዓት ማታ ማታ ቀስ ብለን እናወራለን እና አጠገቡ መሆን ነው እንጂ ያለብኝ ከሱ መራቅ የለብኝም። ገብቷችኋል አይደለ? በጣም ስለማፈቅረው በጣም ስለምወደው ከሱ እንዴት ብዬ ነው ልርቅ የምችለው? እስኪ አስቡት። ማለት አሁን እናቴ ጋር ብሄድ ነገሮች ማጋጋል ነው። እናቴም ይሰማታል ልጇ ስትነካ። እናትሽ ቪዲዮ አታይም ወይ ለምትሉ ቪዲዮ አታይም። የኔ እናት ቲቪ ምናምን ታያለች፣ ግን ቪዲዮ አታይም። የሚነግራትም ሰው የለም። ለዛ ነው ዝም ያለችው እንጂ የኔ እናት ዝም አትልም። ግን ደግሞ ይሄ ትዳሬ እስከሆነ ድረስ የቤተሰብ ጣልቃ ባላስገባ፣ አላዛር ጣልቃ አስገባና እኔ ጣልቃ ማስገባት የለብኝም። እንደውም ከኔ መማር አለበት፣ ከኔ ጥንካሬ መማር አለበት ብዬ ነው የማስበው። እስከዛሬ ለጓደኛዬ ስደውል አይቶኝ አያውቅም። አብሬው እውላለሁ አይደለ? ጓደኞቼ አያውቁም፣ ማንም ሰው አያውቅም። ለምን? ራሴ መወጣት ስለምፈልግ። በቃ ራሴ ነኝ ነገሮችን ማሸነፍ አለብኝ። ይሄ ገና ትዳሬ 2 ወር እንኳን በቃ 2 ወር በሉት ኦልሞስት እና ገና በ2 ወር ትዳሬን ማፍረስ አልፈልግም። ትዳር ማፍረስ ቀላል አይደለም። አፍርሽ ትሉኛላችሁ፣ ለኔ ያዝናችሁ ነው። ግን ደግሞ ትዳር ቀላል ነገር አይደለም። ትዳር በጣም ከባድ ነገር ነው። ትዳር ዝም ብሎ ተገብቶበት ዝም ብሎ የሚወጣበት ነገር አይደለም። እንደምታውቁት ተፈራርመናል። የ80 ባለቤቴ ነው። ስለዚህ እናቱ በጠበጠችኝ ብዬ ደግሞ ፍቅሬን መጣል አልፈልግም። እሷ እንግዲህ ልቦና ይስጣት፣ እኔ ምንም ልል አልችልም። ዛሬ ደግሞ የእውነት በጣም እንድትረብሸኝ አልፈልግም። የሆነ ነገር ብላ የሆነ ነገር ራሱ ካለች እውነት አስቀይማታለሁ። ምክንያቱም በቃ ምንም እንድትረብሸኝ አልፈለገችም። እንደው እዛው በቀረች ዛሬ ባልመጣች ደስ ይለኝ ነበር። የምሬን ነው። በቃ እንደው ባልመጣች ፈጣሪ ልመናዬ፣ የዛሬ ልመናዬ ጸሎቴ ራሱ እሷ እንዳትመጣ ነው። እዚህ ቤት ወጣለች። ትምጣ አላቅም፣ ግን ትመጣለች። ደውሎላት ቅደም ሲያወራት ሰምቻለሁኝ። እመጣለሁኝ ትንሽ 30 ደቂቃ ጠብቀኝ ምናምን ብለው፣ እኔ ደግሞ ቡናዬን አዘጋጅቼ ነበረ። ቤቱን መታ እንድትበጣብጥ አልፈልግም። ከሱ ጋር ጥሩ ቡና አፍልቼላት ምግብ ሰርቻለሁ። እሷም ከመጣች ትበላለች። አዘጋጅቼላታለሁ፣ ለሱም አዘጋጅቻለሁ። እኔ ደግሞ ምንም እውነት ለባሌን በጣም ጤናውን የምጠብቅ ሴት ነኝ። በሚያስፈልገው ሰዓት ምግብ እሰጠዋለሁ፣ ሰራለሁኝ። እኔ የቤቱንም ስራ ሰርቼ ትምህርቴንም ወጥቼ እንደገና ዩቲዩብም ሰርቼ ነው
ያለሁት። ቪዲዮ ለእናንተ ያው ቀን በቀን ይደርሳችኋል አይደለ? በቃ እሰራለሁ፣ ትምህርቴን እማራለሁ፣ እንደገና ደግሞ ሁሉንም ነገር ነው የማደርገው። ትዳሬንም እመራለሁ እና ቤት ውስጥ ራሱ ማንም የሚያግዘኝ ሰው የለም። ራሴ ነኝ ሁሉንም ነገር የምሰራው፣ ሁሉንም ነገር እውነት ለመናገር እና እሷ ደግሞ መታ እንደዚህ አልሰራሽም፣ እንደዚህ ባሌ ያስለመርኩት ነገር አለ። ምግብ መስራት ባለብኝ ሰዓት እሰራለሁ። ጠዋት እኔ 11 ሰዓት የምነሳው ልጅ የለብኝ አይደለ እንዴ? ለኔና ለሱ ነው። ማታ አዘገጃጅቼ አድራለሁ። ጠበስ ጠበስ ተደርጎ ይበላል ቁርስ። እኛ ደግሞ ብዙ ጊዜ ቁርስ ማንበላ እውነት ለመናገር አላዛር ዳይት ላይ ስለሆነ ብዙ ጊዜ እሱ ምግብ ራሱ አይበላም። በቀን አንዴ ነው የሚበላው እና እኔ የምሬ ነው ማለት ምን አይነት አስተሳሰብ እንዳላት ራሱ አላቅም። እኔ እንደዚህ አይነት እናት እንደሆነች ራሱ አላቅም። ለካ ሰው እያደረ ነው ባህሪውን ነው የምታውቁት። የኔ ደግሞ ባህሪ ምንም ሊለወጥ አይችልም። አሁን ምንድነው እሷ ፍላጎቷ እሷ መጥፎ ሆና ከዛ በኋላ አላዛር ላይ እንድቀየር፣ ከዛ በኋላ እሱ ፍቅር እንዲቀዘቅዝ፣ ከዛ እንድንለያይ። ይሄ አይሆንም፣ መቼም የማይሆን ነገር ነው። መርሳት ነው ያለብሽ። እንግዲህ መቼም ይሄን ቪዲዮ ልታዩ ትችላለሽ አይደል? መርሳት ነው ያለብሽ። ጭራሽ እንዳታስቢ። ለአንቺም ያለው ቦታ አለ፣ ለእኔም ያለው ቦታ አለ። እኔ ዝም ብዬ ዘው ብዬ አልገባሁም። ይሄ ቤት በስርዓት በክብር ነው ያገባሁት። ፈልጎኝ ነው ያገባሁት። እኔም ፈልጌው አፍቅሬው ነው ያገባሁት። ስለዚህ ማንም ሰው ሊለያየን ወሬ ምናምን ሊለያየን አይችልም። እሷ አምጥታ ብዙ ነገር ብታወራ ብዙ ነገር ብትጥር በቃ የእናት ቦታ እናት ቦታ አላት፣ የእህት ቦታ እህት ቦታ አላት፣ የወንድም ቦታ አለው፣ የሚስት ደግሞ የሚስት ቦታ አለው። አላዛር መቼም ከሷ ጋር ዘላለም አይኖርም አይደል እንዴ? ሰው ያድጋል፣ ከዛ በኋላ አግብቶ ሴቷን ትወጣለች፣ ወንዱም ይወጣል። ይሄ ነው አይደል በኢትዮጵያ ስነ ስርዓት የምናውቀው ትዳር ማለት ይሄ ነው። አብረው ቤተሰብን ይዞ መኖር አይደለም። አዎ ልታረጅ ስትል ልትጦር ልትመጣ ትችላለች። ሰው የሚጦረበትን ማስተካከል ለኔ መልካም መሆን ያለባት መልካም ማስተማር ያለባት ታንቆል ታስተምረኛለች። ምን አይነት ጊዜ እንደደረስን ብቻ አላውቅም። ግን ደግሞ ባሌ እንዲጎዳብኝ አልፈልግም። በጣም ታሟል እሱ በጣም። እኔ ምን ብዬ ልንገራችሁ? አሁን ስለ በሽታው ምናምን እኔ ላወራ አልችልም። ስለታመመበት ነገር ምናምን ላወራ አልችልም። ማውራትም ስለማልፈልግ እሱን እግዚአብሔር ያድነው ጸሎቴ ነው። ጠዋት ማታ ለፈጣሪ ለምነዋለሁ ጤናው እንዲመለስ ወደ ነበረበት እንዲመለስ እና እናንተም የምትችሉ በጸሎታችሁ አግዙኝ። አላዛር እንዲድንልኝ እንዲኖርልኝ። ምክንያቱም እኔ ያለሱ ማንም የለኝም እንዳልኳችሁ እናቴ አለች። ግን ያው በባልነት ደረጃ እሱ ባሌም ጓደኛዬም ሁሉ ነገሬ ነው። ለዛ ነው ሁሉ ነገር ችዬ የምኖረው። ትንሱ አትወጪም ስትሉኝ እኔ እኮ የመውጣት ፍላጎት አለኝ። ግን ደግሞ እሱን ለማን ትቼ? ምክንያቱም ስለምወደው ስለማፈቅረው ለሱ ቦታ ስላለኝ ነው። እና በሱ ማንም ሰው እንዲደራደረብኝ አልፈልግም። ምግብ ሰርቻለሁ። እንግዲህ እንደውም ምን አይነት ሴት እንደሆንኩ ሴትነቴንም እንድታይ ስለምፈልግ እሷን እጠብቃታለሁ። ምግብ ሰርቻለሁ፣ አዘጋጅቻለሁ፣ እንድታዩ ፈልጋለሁ። ብዙ ቀን አብልቻታለሁ አይደል? አብልቻት ባበላሁት እጄን የነከሰችኝ እሷም አብልታኛለች። ግን እኔ እጇን አልነከስኩም። እኔም ቤቷ ሄጄ ምግብ ሰርቻ ቃለው ቤቴን በመጣች ሰዓት የኔ ምግብ ትበላለች የሰራሁላትን። ስለዚህ አሁንም ምግብ የምችለውን ሰርቻለሁኝ። በጣም ቢዚ ነበርኩኝ። እንደገና ደግሞ ያው በዓለም ነው አልነበርኩም ቤት። እሱ ማድረሶኝ ነው የገባው። ግን ደግሞ ስላልቻለ ተመልሶ መጥቶ እሱ ተኝቷል። እኔ ደግሞ መጣሁኝ ቄጤማ ምናምን ገዛዝቼ ቤቴን ፏ ማድረግ አለብኝ ብዬ እና እኔ ምን አይነት ሴትም እንደሆንኩ ላሳያት እፈልጋለሁ። እኔ ስታስበው ሰነፍ ሴት፣ እኔ ሰነፍ ሴት አይደለሁም። በጣም እናቴ ቆንጥጣ ሙያ አስተምራን ያሳደገችኝ እና ሙያዬንም እንድታይ እፈልጋለሁ። ምን አይነት ሴት ለትዳሬ ምን አይነት ክብር እንዳለኝም እንድታይ እፈልጋለሁ። ስለዚህ እሷን እጠብቃታለሁ። ከመጣች መጣች፣ ካልመጣች አልመጣችም። ግን ደግሞ ግዴታ መጠበቅ አለብኝ። እኔንም ከእንግዲህ አሳያታለሁ ማን እንደሆንኩ። ከእንግዲህ ደግሞ ምን አይነት ሴት እንደሆንኩ አሳያታለሁ። በመልካምነት ሰው እኮ ሁሌም በመልካምነት ሲመጣላችሁ ሁሌም መልካም ነገር ነው የምትመልሱት። ሰው ግን ክፉ የሆነባችሁ እናንተ መልካም ሁሌ የምትሆኑበት ምንም ምክንያት የለም። ፈጣሪን ፈርቼ እስከዛሬ ድረስ መልካም ሆኜላታለሁ። ከእንግዲህ ግን እጇን እንድታነሳብኝም አልፈልግም።
እናቴ እንኳን አሁን እጇን አታነሳብኝም፣ እንኳን እሷ ማለት ነው። ተነግሮኝ የምሰማ ልጅ ነኝ። ጆሮ አለኝ፣ አስተሳሰብ አለኝ፣ ማሰብ እችላለሁ። ነገሮችን ሰው የሚነግረኝን፣ የሚጠቅመኝን፣ የሚጎዳኝን አውቃለሁ። ስለዚህ እሷ መታ የሆነ ነገር እንድታወራኝ አልፈልግም። ምንም እውነት እኔ ዛሬ አልሰማትም። አላዛርም እጠራዋለሁ፣ እዚህ ቴሌቪዥን ምናምን እንዲያይ አድርጋለሁ። ቡናዬን ፈጫጫለሁ። ከመጣች መጣች፣ ካልመጣች አልመጣች። እንግዲህ ቤተሰቦች አብራችሁን ተከታተሉን። እንግዲህ ጉድ ጉድ ስል ለመቅረጽም ስለማይመቸኝ ቡናዬን ምናምን ፈጫጭቼ እመጣለሁኝ። የተፈጨን ቡና አለኝ፣ እሱ ምን ተንላለሁ። የተፈጨን ቡና ስላለኝ ለነገሩ የተፈጨ ቡናዬን እጠቀማለሁኝ። እና እስከዛ ድረስ እንግዲህ ጠብቁኝ። ባሌን አስደስተዋለሁ። አላዛር ጋር ጥሩ ጊዜ ማሳለፍ ፈልጋለሁ። በጣም ቤታችን ሰላም ከራቀ ቆይቷልና ፈጣሪም ዛሬ ጸልያለሁ ሰላሙን እንዲያወርድልን። እንግዲህ መታ እንደማትበጣብጠን ተስፋ አደርጋለሁ። እንግዲህ እስከዛ ድረስ ቤተሰቦችዬ ወዳችኋለሁ። ቤተሰቦች ቡናዬን ምናምን ጨማምራለሁ። አላዛርን ይዤው ልምጣ። እሺ ካሜራማን እዚሁ ጠብቀኝ፣ እንዳትከተለኝ ና። አባቴ እንዴት ነው? ደህና ነህ? ተሻለ? ሳሎን ኳስም አለ ምናምን አመመህ እንዴ? በጣም እውነት ይህ ቤቱን ፋ አድርጌያለሁ ለአንተ ቡና። እንደዛ ከሆነ ይሄ ላስቀምጠው። ኧረ ለምን በበዓል ቀን ለምን ዶክክሻለሁ? እሺ አስቀምጠው ነው። እዛው ሳሎን ኳስ እንትን የስፒድን ምናምን ዝም ብዬ ቪዲዮ ከፍቼ ይላሉ። ምግብም እሺ አባ ተቀበላለስ። እንዴት ነህ አንተ? ጠረጴዛው ባዶ ሆነ። ቆይ እንትን ጠረጴዛ እዛ ጋር ወስጄው የአበባ ፍቅር አለብኝና ይህ የምትሄድ አበባ ራሱ የተፈጥሮ አበባ ነው። አድርቄው ነው። እንዴት ነህ ታዲያ? አለ በጣም ብዙ ሰው ተጨንቋል ታውቃለህ። ትናንትና በተለቀቀው ቪዲዮ ኧረ ደህና ነኝ እኔ እግዚአብሔር ይመስገን። ቤተሰቦች ያው አንዳንድ ነገሮች በምን እንደሚፈጠሩ አይታወቅም። ያው ያለሁበትን ሁኔታ ታውቃላችሁ። ከዛ አንግል እንድትረዱኝ እፈልጋለሁ። ፈልጌ ያመጣሁት ነገር አይደለም። ያው እግዚአብሔር ሲል ደግሞ ይስተካከላል ብዬ አስባለሁ። ያው ጭንቀት ስለማልችል ነው እና አንዳንድ ሌሎች በሽቶች ስላሉ ነው እና ለማንኛውም ደህና ነኝ። እግዚአብሔር ሁሉ ነገር እንደሚያስተካክል ተስፋ አለኝ። መልካም በቃ ደህና ነኝ ነው ማለት የምችለው። እንኳን አደረሳችሁ ለመላው የክርስትና እምነት ተከታዮች ለጥምቀት በዓል እንኳን በሰላም በጤና ደረሳችሁ። በዓሉ የሰላም የፍቅር የደስታ ይሁንላችሁ። ያው እኛ ጋርም እግዚአብሔር ሰላማችንን ደስታችንን ይመልስልን ማለት ፈልጋለሁ። እንግዲህ ያው ቤተሰቦች ደህና ነው። ትመጣለች እንዴ? ማለት ምን ማለት ነው? ዛሬ ብቻችንን ብናሳልፍ ደስ ይለኛል፣ ግን ደግሞ በቃ ሙያዬን ለእሷ ላሳያት ፈልጋለሁ። በጣም ሰነፍ ነሽ እያለችኝ ቆንጆ ምግብ ሰርቻለሁ። እንደውም ቶሎ ብትመጣ ደስ ይለኛል። ትመጣለች። የት ጋር ለማምጣቷ ኦልሬዲ እመጣለሁ ብላለች። ደስ ይላታል ብዬ አስባለሁ። አንተን ለማስደሰት ነው ታውቃለህ። ግን ታውቃለህ አንተን ለማስደሰት እኮ ነው ይሄ ሁሉ ነገር። እውነት እንደዚህ አይነት ነገር እየተጋፈጥኩ ያለሁት ሰውላ በቃ እውነት ምን ሆነሻል አንቺ ልጅ አትወጪም ወይ ከዚህ ቤት የተባልኩኝ ስለአንተ ብዬ ይህን ዋጋ እንደምከፍል ታውቃለህ አይደለ? ታውቃለህ። እኔ ፍቅር እረዳሻለሁ። እኔ ደግሞ አንተ ጊዜ ያልፋል። እሺ እኔ አሁን እንድትረጂ የሚፈልገው ነገር ይህም ጊዜ ያልፋል። ዛሬ ላይ እንደምታየው አይደለም። እውነቴን ነው የምልሽ። እሺ እሷም ያለችበት ሁኔታኛ ላይገባን ይችላል። ገባሽ? የእሷም ፍላጎት እሷም ደግሞ እናት ናት። እሷንም እንትን ማለት አንችልም እና በቃ ትንሽ ትዕግስት ይኖርሽ። እሺ ትንሽ ጊዜ በራሷ ብላ የምትሄድበት ጊዜ ይመጣል። አዎ ግን ታውቃለህ ቤተሰብ ምን ያህል እንደሚበጠብጥ
የምሬን ተበጠበጥን አይደል? እኔ ታመምኩ አይደል? በእናንተ ምክንያት ምን ላድርግ? ዛሬ እንድትጨናነቅ አልፈልግም። ለአንተ ብዬ ነው እውነት። በቃ እሷም ደስ እንዲላት እንግዲህ የቻልኩትን አደርጋለሁ። እኔ ለእሷ እያየኸኝ ነው መልካም ነው እየሆንኩላት ያለሁት። አሁንም ግብ ሰርቻለሁ። ደስ እንደሚላት አልጠራጠርም። እግዚአብሔር እንግዲህ በእውነት ዛሬ እዚህ ቤት ላይ ሰላምን ያምጣ። አሜን። ባንቺም ላይም በሷም ላይ እውነቴን ነው የምላችሁ። በቃ በዚህ በበዓሉ እግዚአብሔር እንዴት ዋልሽ እናቴ? እናቴ መድኃኒትን እየወሰድክ ነው? አዎ ደህና ነኝ እኔ ዛሬማ እግዚአብሔር ይመስገን። ያው ከምንም በላይ የሰው ልጅ ሰላም ሲኖር ነው ደህና የሚሆነውና የእናንተ ብጥብጥ የእናንተ ጭቅጭቅ የማይሆን ነገር እኔን ህመም ውስጥ ጥሎኛል። ታውቂያለሽ። ምን አደረኩኝ እኔ? እኔን ጥፋተኛ እያደረኩ አንቺን ጥፋተኛ ማድረግ አይደለም። እኔ አሁን በቃ እሷም ጥፋተኛ ናት፣ አንቺም ጥፋተኛ ነሽ። ሁለታችሁም ጥፋተኞች ናቸው። ይዘኸኝ ስትመጣ እንደዚህ አይነት ብጥብጥ ይነሳል ብለን ይዘኸኝ መጣ አይደለም። እኔማ ነገሩን አስማምቼ አንቺንም ወደ ልጆች ይጠብቁሻል። ይዘኸኝ የመጣኸው ለብጥብጥ ነው ወይ? አይደለም፣ ለብጥብጥ አይደለም፣ ሰላም ለመፍጠር ነው። እሷ ስለመጣች ይዘኸኝ የመጣው። እዚህ መጥቼ ግን የሚሆነውን ነገር እያየህ አይደል? እና እኔ ደግሞ ስናደር ትዕግስት የለኝም። ግን እሷም ደግሞ ቢያንስ ለእኔ ያላትን ሪስፔክት በስነ ስርዓቱ እንደበፊቱ የሆነች ስላልሆነ ያንን ነገር እኔ መቋቋም አልችልም። ደግሞ ባህሪም አይደለም። የሰው ልጅ እስከምትችለው ድረስ ነው እንጂ የምትይዘው ከምትችለው በላይ ማድረግ አትችልም። ስለዚህ እኔ ምን አደረግኩ? ለዚህ ጉዳይ እኔ ተወቃሽ አታድርገኝ። አይ እኔ ማናችሁም ተወቃሽ ማድረግ አልፈልግም። እግዚአብሔር ያመጣው ነው። እግዚአብሔር ነገሮችን ያስተካክላል በራሱ ጊዜ። እዛ ከእጅ ታጠባለሁ። ታጠቢለት። አይው እዛ ታጠባለሁ። ምንም አላጥም። አንቺ ቶሎ ቶሎ አቀራርቢ። እንዴ ምን እየሰራች ነው? እስከ እስኪ ተነስና ያት። በቪዲዮ ይሁና፣ በቪዲዮ ቢሆንስ ምን ችግር አለው? ቶሎ ብለን አጥራት እንዴ። ምን እያደረግሽ ነው? ምን ታረጋኝ? ለመጣዝ አይ ጥራት ብሎኝ ነው። ኧረ ምንም። እና ለምን መጣስ? ጥራት ብሎኝ ነው። አይ ጥራት ምንድን ጠርጥረሽ ነው አይደል? ጠርጥረሽዋል። ይኸውሽ ይኸው አንቺ እምቢ እኛ ይሄንን እንበላለን። አሁን ችግር አለው ብትበላ ይሄንን ብትበላ ቡና ገዛ ልብላላችሁ ብዬ ዳቦን ፋንዲሻም አለ ብሉ። እስከዛ ድረስ አይደለም እኔ አንቺም ቁጭ በይ ከኔ ጋር ብዬ ቡና አውርጃለሁ። እስኪ ሳትንሽ ቁጭ ነው ችግር የለም። እኔ ግን በልቻለሁ። እርቦኝ ስለነበር አንድ አይነት ምግብ ነው እናት ያቺ እሺ እኔ አልበላም ለምን ደግሞ የምትወጂው ምግብ እኮ ነው የሰራሁልሽ። የምትወደው ምግብ ነው የሰራሁት። ድንች በስጋ ነው። እኔና አንቺ አብረን እንብላ። እሷ ማሚ አንቺ ደግሞ እኔ አልበላም አልኩ። አልበላም። ለምን? በእውነት አልበላም። ለምረማት ነው እጅሽን ታጠብሽ። በቃ ምበላ መስሎኝ አንቺ ለምን እጅሽን ታጠብሽ ይባላል እንዴ? እና እጇን ታጥባ ልትበላ የነበረችው አሁን ለምን ድረማትበላ? ምክንያቱም አሁን ለምረማት ነው አንቺ ስለማልበላ ነው። ምንድነው ምክንያት? አላምናትም። በቃ አላምናትም። አለማመን መብት አይደል እንዴ? እንዴ እስከ ዛሬ ከኛ ጋር አልነበረች? እስከ ዛሬ ያለውና አሁን ያለው ባህሪ አንድ አይደለም። ስለዚህ አልበላ አለመብላም መብቴ ነው እንዴ። እናቴ እበላለሁ ብለሽ አይደል እንደው እጅሽን ታጠቢ ብዬ ነበር። ከዛ ሳስበው ተውኩት። ምን ማለት ነው? መተው ስላለብኝ ምን ታስገድዱኝ ነው? ብዙ አይነት ምግብ ስላልሰራው ነው። አንድ አይነት አልተመቸኝም። ትምህርት ነበር፣ በዛ ላይ በዓል ነው አላልኩም። ቤት ያፈራውን ያቀረብሽ ቤት ያፈራውን ነው ያቀረብሽ። ስለዚህ በቃ እንዴ ዛሬ ደግሞ በምግብ ነው የምንጣለው እንዴ? ምን ሆናችኋል እናንተ? ሰው በቃኝም ካለ ጸብ ነው እንዴ? እነዚህ ቤት ያለው ለምን ልትበያን ነበር እንዴ? በቃ ነበር። ከዛ ውስጥ
ውስጤን አማከርኩኝና አልበላም። ምንድነው ምክንያትሽ? ምክንያቴን ስለማላምናት ማለት አላምናትም በቃ ማለት ምግብ ላይ ትመርዘኛለሽ ብለሽ ነው? አዎ። ለምንድነው እንደዛ የምትይው ታዲያ? አላዛር አንተ ቆይ ማስተዋል አልቻልክም ልበል? ምን ላስተውልልሽ? ማስተዋል አልቻልክም። በፊት እንጀራ በቁርጥ ቀርቦ በስነ ስርዓቱ ወጥበት ባባለ ክዳን ቀርቦ አጠቃላይ አብረን ነው ተደርጎልን ምን በለው አንድ ላይ ምን በለው ወንበር ላይ ቀርቦ ነው አይደለ? ሁላችንም ተሰብስበን ማለት ነው። አንድ ላይ መብላት ካለብን በአንድ ሳህን ላይ ወይ በአንድ ትሪ ላይ አንድ ላይ ነው ለምን በለው። ዛሬ የምን አይነት ፋሽን ነው? የኔን ለብቻ ከጓዳ ይዞ መምጣት፣ ያንተን ለብቻ ከጓዳ ይዞ መምጣት። ከዛስ ነቢ አልበላም ምን ማለት ነው? አይደለም ችግር የለውም እኮ ምን ችግር አለው? እናቴ ስላልተመቻት ይሆናል። እሺ በቃ አሁን እኔ አንተ ውስጥ ችግር መፍጠር አልፈልግም፣ ጭንቅላትም እንዲመረዝ አልፈልግም። እኔ ግን በቃ ጠገብኩ አትቤ። እሺ ግን ደግሞ ብትበይ ቆንጆ ነው። አይ አልበላም። የምትወጂው ምግብ ብዬ ነው የሰራሁት። አንቺን አስቤ ነው የሰራሁት። አመሰግናለሁ። እሺ አንቺ ይሄን ምንድን ጠርጥረሽ ነው አይደለ? ጠርጥረሽዋል። ይኸው አንቺ እምቢ እኛ ይሄን እንበላለን። ምን ችግር አለው ብትበላ? ይሄንን ብትበላ እኔ ትጠረጥረኛለሽ? ትብላ አንበልን ትብላ። ለምን ወጥፊብኛ እንዴ ሰክስጊብኝ በግድ ለምን ነገር ትፈልጊያለሽ? መብቴ ነው። አትሽን ማይሆን አለመብላት መብቴ ነው። ምን ነው የምትፈሪው ነገር አለ? ለምን እንደዚህ ራስሽን ትጠረጥሪያለሽ? ለምን ጠረጥሪ? አለመብላት መብቴ ነው። አሃ እዚህ ቤት በግድ ነው ደሰት ብዬ ስሰራም እኔ አልደሰትም። እንደዚህ በእንደዚህ አልደሰትልሽም። የምትደሰትበትን መንገድ ራስሽ ታውቂዋለሽ። የኔን ባህሪ እንደማታውቂ አትሁኝ። እሺ ቆይ እቺ ቀላል ነው። እሷን ለማስተ አይደለም። ቆይ አንተ ተረጋጋ። ቆይ አንተ ስማኝ። ለምን አይመራም? በተንኮል የምትበላው ለምንድን ነው? በኔጌቲቭ የሰራሁላትን የምትበላው? አልበላም። ከኛ ጋር ማዕድ በቃ እኔና ባለቤቴ ነው አይደለም? እኔና እሱ አብረን መቋደስ እንችላለን። ማዕድ ይሄው የኔን ጨምራችሁ ብሉ። እኔ በቃ ምን ችግር አለ? ለብቻው እሺ ቆይ አሁን እዚህ ምግብ ላይ ነው ችግሩ? ወይ ጉድ ፈላ። አንተ እኔን ጥያቄ አትጠይቀኝ። በቃ በዓል አይደለም ሚስት እየሰራች ነው። ወይኔ እግዚአብሔር ሰው ሲነቃበት እንዴት ነው የሚሆነው? በኢየሱስ ስም አልበላም እንዴ አልበላም። አትቢ። አለመብላት መብትሽ ነው። በቃ አትብላ። ከፈለግሽ ማለት ምንድን ነው አልገባኝም። ባለመብላት ተናደሽ አትብላ። ባለመብላት ተናደሽ ኧረ ጉድ ነው። ባለመብላቴ አልበላም። አትቢ። በቃ አትቢ። እዚህ ምግብ ላይ ምንድን ነው ያደረግሽው? ለእሷ ነው የቀረብኩት። አልበላም መብቴ ነው። አሁን በልቻለሁ ብያለሁ። ይሄን እንጀራ ወዲህ ወዲያ መብላት መብቴ ነው። አልበላም። ለምን ማትበይው? አልበላም መብቴ ነው። እኔ መብቴ ስለሆነ አትበይም? እኔ ጭራሽ አንተ እሷን ትመርዛለች ብለህ ነው የምታስበው እኮ? አንቺ አትበይም አይደለም? አንተ እኔን ጠርጥረኸኝ ነው። እኔን ጠርጥረኸኝ ነው ወይ? እኔን ጠርጥረኸኝ ነው ወይ? ለምን ቀምሳለሁ? ሌላ ጊዜ ገበላችሁ ቀምሼ ነው። ቀምሰሽ ምን ችግር አለው? በቃ አልቀምስም። ለምን ቀምሳለሁ? አለመብላት ትችላለህ። እኔ ብትቀምስልኝም አልበላም። እንደውም ከኔ እጅ ከእንግዲህ ምንም አይነት ምግብ አታገኝም። ሲጀመር እኔ ለራሴ አይደል እንደ ሰርቼ እየበላሁ ያለው ከመጣሁ ቀን ጀምሮ የበላሽ አብረን ስንበላ እበላለሁ። እናቴ ዘመኑ ክፉ ነው። ራስን መጠበቅ ነው እንዴ? ልጆቼ እንዳላሳደግ ልሙት። አይምሮሽን ግን በምን አይነት ነገር እንደሞላሽ አንቺ ነሽ እንደሞላ ያደረግሽኝ። ይቅር ይበልሽ። በቃ ችግር የለም። በቃ ራስሽን ይቅር ይበልሽ። በቃ ማሳተም በቃ አላሳተወኝ። በቃ እኔ አሁን በሰላም እዛ ሰው ጋር ቁጭ ብዬ ተጫውቼ አይምሮዬን አዝናንቼ በቃ አሁን ልግባ ብዬ ስመጣ እዚህ ደግሞ ሌላ ሴጣን በቃ ችግር የለም። በቃ ሰው በሰላም ዋለች። አንድ ሀሳብ አለኝ። ስማኝም አንድ ሀሳብ አለኝ። እንደውም ማለት ነው ዛሬ እኔና እሱ ጥሩ ጊዜ እናሳልፋለን። በዓል ነው ምናምን ፋን ለምን አትወጪልን? ለምን ወጣለሁ? በቃ ለምን ደግሞ እንደዚህ አይነት ይባላል እንዴ? ለምን ወጣለሁ? በቃ እየረበሽን እኔ ከልክዬሻለሁ። ተዘጋጅቶ ምግብም ከልክዬሻለሁ ወይ አልበላም ትላለች አይደለ? ለምን አትወጣም? ውጪ ነው ዘንድ ውጪ። ለምን ትወጪናለሽ? ምን አይነት አይን አውጣ ጊዜ እኔን ጠርጥረኸኝ ነው አንተ? እኔን ጠርጥረኸኝ ነው ወይ? ንገረኝ ማለት ነው። አንተ በቃ ቁጭ በል። አንተ ያዘጋጀሁት ያንተን መብላት ነው። የራስህ አንቺ ምን ቸገረ? አለመብላት ትችላለህ። የኔን ቢበላችሁ አለመብላት ትችላለህ ማለት ምን ማለት ነው? ይሞትብኛል ብለሽ ፈራሽ? እኔ ልታሻኝ እሱን እንዳይሞትብሽ። ወይ እስቲ አንቺ አይምሮ ነው የሚያስበው። ገባሽ? አይምሮሽን እንዳሰብሽው ነው። ብርሌ ከደቃዩን መቃዱ አንተ መጣን እንበላለን። ነቅሽብሻለሁ። ለዛሬ በናትሽ ቡናችንን እየጠጣን እናንተ እናወራለን። እሺ ተነቃቃሽ። ሲነቃብሽ ወይ ተነቅቶብሻል። በእናትሽን እዛ እኔ ምን ፋራ መሰልኩሽ እንዴ?
ውሃ ጠብሼ ነው የመጣሁት። እዚህ ምግብ ላይ ቆይ እሷም እኔ ፋራ አይደለሁም። ቆይ ስሚኝ፣ ይኸው እናቴ እኔ እበላልሻለሁ። ሚስቴ ምን ታረግበታለች ብለሽ ነው? ሚስት ምንም አታረግበትም። በደንብ አድርገህ ብላና ከዛ እናያለን ምን እንዳለበት እንደሌለበት። እኔ አላምናትም ብያለሁ። አላምናት መብቴ ነው። ይኸው እንግዲህ በጣም ነው የሚጣፍጠው እናቴ። እሺ ብለሽ እንኳን ተፈጠቅ አሪፍ ነው። አልበላም ካልኩኝ በግድ ብታበላ አይሆን። በቆርሳው አንተ እዚህ ምን ትቆርሳ አይደል? ቡናውም እየደረሰ ስለሆነ ዳቦን ትቆርሳለህ። ውሃ አለ መጣ። አላዛር ምን ሆነ? ያ ፓውሎ ቆረሳ ለምንድን ነው እንዲህ የምትናገረው? ይኸው አልተናገርኩም። ልጄን ጉድ ሰራችሁ። ልጄን አንቺ ምንድን ነው ያደረግሽው? ምግቡ ላይ ልጁን ያፈዘዘው ምንድን ነው? አንተ ማርሽ አባ ምንድን ነው ያደረግከው? ምግቡን በላው እንዴ? አንተ እስቲ ዞር በይ ወደዛ በእናትሽ። ምን አድርገሽው ነው? ምግቡን በላ ትላለች። ምን ጨመረሽ? አንተ ምንም አላደረግሽም ነው አባቴ። ወደዛ ሂጂ። ምን አድርገሽ? ምንም አልጨመርኩበትም አባ። ምንም አላደረኩም አባ። ልጄን ገደለችው። ወይኔ አንቺ ግን ምንድን ነው ያደረግሽው? ልቀቂኝ አቦች። ምን አይነት ሰው ነሽ? በጌታ በኢየሱስ አባ። ወይኔ ራስቲ ወይኔ ልጄ ገላገለች አባ። ወይኔ በኢየሱስ መንጋ አንተ ሲጠጣበት አባ ቤቢ ወይኔ አባ አንተ አላዛር አንተ ወይኔ ልጄ ገደለችው። አልገደልኩትም። ስሚ አንተ ወይኔ አንቺ ምንድን ነው ያደረግሽው? ይነቃል። ምንድን ነው የሰጠሽው? መጀመሪያ ንገሪኝ። ምን ማለት ነው? ምንም አላደረኩም። ይነቃል። ምን ችግር አለው? ይነቃል። ምንም አታስቢ። ኧረ እዚህ ሰውም የለም የማውቀው። አንተ አላዛር አባ ይነቃል። ምን ማለት ነው? ምን ብትሰጪ ነው? አንቺ ምን ብትሰጪ ነው? ሂጂ ከፊት ለፊቴ። እቺ ምን አይነት ሴጣን ናት? በኢየሱስ ስም ምን አይነት ባለጌ ናት? በጌታ በኢየሱስ